ይህ አይገባትም ሀገር ለሰራችው ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ ዝም ያለች መስሏችሁ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ዝቋላ አቦ ያሉ አባቶች አሁንም ተገደሉ። አረ በሕግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። ክርስቶስ ከሞት እስከተነሳበት ቀን ድረስ ክርስቶስ ከሞት እስከተነሳበት ቀን ድረስ ለ3 ዓመት ያስተማረው ትምህርት ወንጌል ተብሎ ይጠራል። በነገራችን ላይ ሃይማኖት መመታት ያለበት አይዲዮሎጂ ነው። ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስልኝ። አንዲት ሴት ነበረች ይባላል። ዮሐንስ አፂር የሚባል አባት ካለበት ገዳም ሄዳ 20 ወቄት ወርቅ ምጽዋት ለመስጠት ገባችና የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የማምላክ የወላዲተ አምላክ የእመቤታችን የአስራትና የአደራ ልጆች እንዴት አላችሁ? በእውነት ዛሬ ይሄው ከመቀመጫዬ ብድግ ብዬ አኩርታችሁኛል። እጅግ በጣም ነው የማመሰግነው። ከኋላ የምትመለከቱትን አይታችሁታል። እንዲህ አልነበረም አይደል? ስቱዲዮአችን ይሄ ሁሉ ልብስ፣ ይሄ ሁሉ ጫማ ትላንትና በተሰራች 1 ደቂቃ በማትሆን ማስታወቂያ ለጎሮጎር ማርያም እንግዲህ ገዳሙ ሊበትን ነው በረሃብ ምክንያት ብዬ የሰራሁት ቪዲዮ ነበረ። ጥቂት ደግሞ እንግዲህ የሚለብሱት ልብስ ቦታው በጣም ብርዳማ ስለሆነ አሁን ያለንበት ጊዜ ደግሞ እጅግ በጣም ቀዝቃዛ ስለሆነ በዚያ ስፍራ ላይ የሚለብሱት ሹራብ 1-2 ቢሆን ፈልጉላቸው ብዬ የሰራኋት ቪዲዮ ነበረች። ተመልክታችሁትም ሊሆን ይችላል። ያላያችሁትም ገብታችሁ ብታዩት መልካም ነው። ስጡን ይዘን እንሂድ ባልኑ መሰረት በእውነት እጅግ ብዙ የሆናችሁ ሰዎች ደውላችሁ ሰጥታችሁናል፣ አመታችሁልናል። የቻላችሁ ሰዎች ስማችሁ ከሌ ነው ብሎ መጥራት አልችልም፣ ግን እነ ሀብተ ገብርኤል፣ እነ ፍቅረ ስላሴ፣ እነ ሀብተ ገብርኤል፣ እነ ወልደ ጻድቅ፣ እነ ገብረ ኪዳን እጅግ ብዙ እነዚህ እንግዲህ ግፋቤል እዚህ ጋር የተጻፉት ራሱ ጥቂቶች ናቸው እና በጣም ብዙ ሰዎች ይህንን አመታችሁ ሰጥታችሁናል። በእውነት ስለ እውነት እንዴት እንደምትከታተሉት እንዴት እንደምታዩት ስላስደሰታችሁኝ እጅግ በጣም አድርጌ አመሰግናለሁ። ይህንን መልእክት ያስተላለፉት አባ ገብረ ኢየሱስ ናቸው፣ እዚህ ጋር የምትመለከቷቸው። በእውነት የሁላችሁንም እዚህ ድረስ አምጥታችሁ የሰጣችሁትን በረከት በወረቀት ላይ ፔፐር ላይ ፕሪንት አድርጌ ስማችሁን በተቀደሰ ጊዜ አስቡን ያሉትን ይታሰብላችኋል። አርፎባቸው እናታቸው አርፋ፣ አባታቸው አርፎ፣ ባላቸው አርፎ፣ ሚስታቸው አርፋ የተቀበልነው እቃዎችም አሉ። እነሱንም ጭምር ደግሞ ለነብሰ አመትከ ለነብሰ ገብሩ እየተባለ የእናትና የአባት የሙትም እንዲሁ ስም የሚጠራበት ይሆናል ማለት ነው። በእውነት ያደረጋችሁት ለእናንተ ቀላል ነው አይደል? አዎ፣ ከተረፋችሁ ላይና ካለቀው ነገር እንደሰጣችሁ ነው አይደል የሚቆጠረው? የስ ስለዚህ ግን እዛ ቦታ ሄዶ ከዛ ብርድና ከዛ ነገር ያድናቸዋል እና በእውነት ትልቅ ነገር ነው ያደረጋችሁት። ብዙ አላወራባችሁ፣ የተዘጋጃጁት ፕሮግራሞች ይዣችሁ አልፋለሁኝ። ነገር ግን አሁንም በዋናነት ማስተላለፍ የምፈልገው በዚያ ገዳም በጦርነቱ አማካኝነት መቼም አገዛዙ ምን እያደረገ እንደሆነ ታውቃላችሁ። በቅርቡ እንኳን በአቡነ ገብረ መንፈስ ቅዱስ የሆነውን ታውቃላችሁ። ዝቋላ አቦ ያው ነገር እየተራመደ ስለሆነ በዚያ ስፍራ ላይ መንቀሳቀስ አልቻሉም እና በረሃብ ምክንያት ገዳሙ መነኳኩስቱን ሊበትን ነው። በደንብ አድርጋችሁ አስተውሉ። ይሄ በገዳሙ የታተመ መጽሐፍ ነው። ከዚሁ ላይ ያለ ወይም ደግሞ የገዳሙን አካውንት ነው የምነግራችሁ። ቀጥታ ወደ ገዳሙ አካውንት በማስገባት ከረሃብ ልትታደጓቸው ይገባል ብዬ አምናለሁኝና ይሄ እነሱ ነው 1018 04 23 97 መጨረሻው 8 እዚህ ጋርም ጽፍላችኋለሁኝ። የምትፈልጉም ሰዎች ካላችሁ ይሄንን በገዳሙ ስንሄድ አመጣላችኋለሁኝ። ሁላችሁም ጋር ይዳረሳል። ስለዚህ አባቶቻችን ሊራቡ አይገባም፣ ልንረዳቸው ይገባል።
በዚህ ስልክ ቁጥር ላይ ደግሞ ያስገባችሁበትን ደረሰኝ ለኔ ትልኩልኛላችሁ ማለት ነው። የተዘጋጁት ቪዲዮዎችን የማሳያችሁ እኔ ዲያቆን አቤሜሌክ ነኝ። አብራችሁኝ ቆዩ። ይሄ ቪዲዮ ለእናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ማድረግ አትርሱ። የላይክ በተኗን እየነካችሁ አብረን እንጓዛለን። ፌሚኒዝም የሰው መውደቂያ ወይ ደግሞ ሰውን በምን አይነት መንገድ እንጣል የሚል አይነት ሐሳብ ያለው እስኪመስል ድረስ ያለ በጣም ተጽዕኖ እያሳደረ ያለ ደግሞ ሰሞኑን እየተወራበት ያለ ጥቂት ሐሳብ አለ። እሱን አመጣላችሁና መምህራችን ሚሉንን እንሰማለን። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅን ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህንን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋል። ቴንኪው። አንዳንድ ጊዜ የስድብ ስሞች ለሰው ልጅ መጠሪያ ሆነው እናገኛቸዋለን አይደለ? ትርጉሙን የምታውቁ ሰዎች ብታስቀምጡልኝ ይሄንን ንግግር ደስ ይለኛል። ጋጠ ወጥ ምን ማለት እንደሆነ በትክክለኛ እያንዳንዱን ትርጉም ያለ ምክንያት ስለማያመጡት ማለት ነው። ይሄ በደንብ ሊገልጻቸው የሚችለው አይነት ቦታ ላይ ያገኘሁት አይነት ስም ነው ማለት። ቤተክርስቲያናችን ይሄን ነገር ፍጹም ትቃወማለች አይደለ? ከቤተክርስቲያን እንነጥላችሁ ነው እየሆነ ያለው። ስለዚህ ይሄ የፌሚኒዝምን ትምህርት የሚያራምዱ ሰዎችን በጣም ልንጠነቀቃቸው ይገባል። ምክንያቱም ባል ወይም ደግሞ ወንድ ራስ ነው፣ የቤት ራስ ነው ይላል አይደል መጽሐፍ ቅዱስ። ከዛ ደግሞ ሚስት የአካሉ ናት ትላለች እና የምር ጭንቅላት ወደ ላይ አናት ስላለ የሚበልጥ ነው። እሺ አሁን አካላችን አለ፣ ይሄ ጭንቅላታችን እግራችንን ይበድለዋል። አስበው በቃ እግራችን ታች ስለሆነ ይሄ ጭንቅላታችን ላይ ስለሆነ እግራችንን የሚበድለው ይመስላችኋል? እንዲህ አርጋችሁ የምታስቡ ከሆነ በራሳችሁ ህይወት ውስጥ ወይ በራሳችሁ ዓለም ውስጥ ራሱ የትንሽነት ስሜት ይሰማችኋል። እሱ ደግሞ አጋንንታዊ ነው። ስለዚህ ተጠመቁ ለማለት ነው የምወደው። በእውነት እናንተ ጋር ራሱ በጣም ትልቅ ችግር አለና እንደዛ ነው የሚሰማኝ።
እስኪ እኚህ መምህር የነገሩልን እንስማ በጥቂቱ ነው። ፌሚኒዝም የተጠና ጥናት አለ በነገራችን ላይ አሁን እኛ ብቻ እንዳይመስላችሁ እንደ ፌሚኒዝም ይሄ ብሔር አሁን በእኛ ቁጥቋጦ የምናየው የትግራይ የኦሮሚያ የምናምን የሚለው በዚህ መንገድ ምስራቅ አውሮፓን ራሱ ብትንትንትን ያደረጉበት ስትራቴጂ ይሄ ነው። በነገራችን ቡልጋሪያን በግሪክ ሲለዩት ይሄ እኛ አሁን እኛ ሀገር ያለው ጉዳይ ነው የተነሳው። ጥናቶች ሁሉ የተጠኑ ናቸው። ስታዩት ከላይ የሚጨነቅ ይመስል የሚያስከብር ይገር ግን እያሳነሱ እየከፋፈሉ እየቆራረጡ ወደ ፈለጉት ምዕራባዊና ፕሮቴስታንታዊ ከዛ ወደ ክህደት መውሰጃ መንገድ እና ፌሚኒዝም ኢማጂን ያመጣው ራሱ ሊበራል ቴዎሎጂ ነው። ሴቶች ተጨቁነዋል። እኛ አሁን ክርስቲያኖች ነው በሰውነት መካከል ምንም መጨቋቆን የለም። ለምሳሌ ቅዱስ ጳውሎስ በትዳር መካከል ወንድ ራስ ነው ሴት ደግሞ አካል ናት ይላል ይላል አይደል? ኤፌሶን 5:21 ይህንን ፌሚኒስቶች ወንድን ራስ አደረገው ጭቆና ነው ብሎ ይተረጉሙታል። እንዴት ያለ ትርጓሜ ነው ፌሚኒዝም እኮ። አሁን አንድ ሰው ይሄን ለመረዳት እኮ ሴትም ሊሆን ወንድ ወደ አካሉ መሄድ ነው። እያንዳንዱ ሴትም ወንድ በራስ አለው የለው አካል አለው የለው ራሱ እግሩን የሚጨቁንበት ሰው አለ። ራሱ ልቡን ኩላሊቱን የሚጨቁንበት ሰው አለ። ራሱ አይኑን ጣቱን ምኑን ወገቡን የሚጨቁንበት ሰው አለ። በአካልና በራስ መካከል እንደዚህ አይነት አለ። እንዲያውም እኛ ራስን የምናውቀው ትንሽ ጣት እንኳን ስትቆስል ራስ ምታት ታሞ ሲያደር ነው አይደል? አንዲት ጥፍር ብትቆስል መላ አካል ታሞ ያደር። አንድ ጥርሳችን ሲታመም አይደለም እንቅልፋትን ምናምን ክርስትና እኮ እንዲህ ያውቃል። ብርሃን አድማስ ቃለ ሕይወት ያሰማልን። መምህራችንን ዲያቆን ብርሃን አድማስን ቆንጆ አድርገው ነው የገለጹልን። የተረዳነውን ያህል ተረድተን ብንኖረው መልካም ነው ብዬ አስባለሁ። ክርስቶስ ከሞት እስከተነሳበት ቀን ድረስ ለ3 ዓመት ያስተማረው ትምህርት ወንጌል ተብሎ ይጠራል። ምን ተብሎ ይጠራል? ወንጌል። ከሞት ከተነሳ በኋላ እስከሚያርግ ድረስ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። አባቶቻችን ጠዋት ወይም በሰርክም ኪዳን ሲያደርሱ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን መቼ? እምቅድመ ዕርገቱ ውስተ ሰማያት፣ ወደ ሰማያት ከማረጉ በፊት ወእምድኅረ ትንሣኤሁ እሙታን፣ ከሙታን ከተነሳ በኋላ የነገራቸው ኪዳን ሳህሉ ወምህረቱ፣ ሳህሉ ይቅርታው ምህረቱ ከኛ ጋር ይሁንልን ብለው ቅዱስ ይላሉ። ይህንን ለሐዋርያት ያስተማረውን ኪዳን አፖስቶሊክ ኮንስቲቲዩሽን የሚባለው መጽሐፍ ቅዱስ አቡሊዲስ ዘሮም ወይም ሴንት ሂፖለተስ ኦፍ ሮም የሚባለው በዛ መጽሐፍ ላይ ጽፎ መዝግቦ እስካሁን ድረስ ቤተክርስቲያናችን ኪዳን ብላ የክርስቶስን ኪዳን ታደርሳለች። ኪዳን አድርሶ ትልቅ ጸሎት ነው። በነገር ኪዳን አድርስ የትም ድረስ ይባላል። ሰው ኪዳን አድርሶ ከወጣ በጣም ብዙ ርኩስ መንፈስ ከሱ እንዲርቅ መንፈስ ቅዱስ ወደሱ እንዲቀርብ ኃይለ መንፈስ ቅዱስ እንዲቀበል የሚያደርግ ጸሎት። ለምን ፍጡር አይደለም የደረሰው ኪዳኑን ጸሎቱን ያስተማረ ማን ነው? ራሱ ክርስቶስ የተናገረው በጣም ድንቅ ጸሎት ነው። በኪዳን ጸሎት ውስጥ ያለው ጥልቅ ነገረ መለኮት በጣም አስገራሚ። ኪዳናችን ውስጥ ተአምራቶች ጭምር አሉበት አይደል? ውዳሴ ማርያም ጭምር አለ። ኪዳኑ ቅዱስ ተብሎ የሚጀምረው እሱ ከሱ ጀምሮ ያለው ሊሆን ይችላል። ግን ሙሉ የኪዳን መርሃ ግብሩ ያው እንደየአብያተ ክርስቲያኑ ይለያያል። ከ10ም ከ11ም ከ12 ሰዓትም ጀምሮ ተደውሎ ጠዋት ኪዳን የምናደርስበት አለና እጅግ በጣም ደስ የሚል ጸሎት ነው በእውነት። ከቅዳሴ ቀጥሎ እኔ እንደሱ የሚያስደስተኝ እንትን የለም፣ የጸሎት እንትን የለም። ሁሉም ጸሎቶች እጅግ በጣም መልካም ናቸው። ግን ደግሞ አንዳንዱን የሆነ ከቅዳሴ ላይ እንኳን የትኛው ነው ደስ የሚላችሁ ስትባሉ ይሄኛው ብላችሁ የሆነች የምታወጧት ክፍል አለች አይደል? በዚህ አጋጣሚ ኮሜንት ቦክሱን እስኪ ተጠቀሙበት። ከቅዳሴ ክፍል የምትወዱት ምንድን ነው? የምትወዱትን ክፍል እና ለመምህራችን ቃለ ሕይወትን ያሰማልን። ቆንጆ አድርጎ ነው የነገረን። እንግዲህ ሰሞኑን ያው እንዳያችሁት በደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ዝቋላ አቦ ብዙ አባቶች ታግተው ተወስደው የተወሰኑቱ ተገለውብን ከዛ የተወሰኑቱ ደግሞ አምልጠው እንደገና ደግሞ ተለቀውም የመጡ ከደብሩ ከገዳሙ የገቡ አሉ። በእነሱ ዙሪያ የተላለፉ ብዙ መልእክታቶች አሉ። እንዴት ነው ሾርት ሚሞሪዎች ናችሁ ተብለን ተፈርጀናል አይደለ? ተሰተናል በዛ ልክ እና ያንን ያህል ተነግሮን
ይህንን እንዳናውቅ አዚም ያደረገብን ማን እንደሆነ እንኳን ሳናውቅ ግን ዝም ብለን እየኖርን ነው። ጥቂት ሁለት ቪዲዮዎችን ላሳያችሁ። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ነገሩ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል ከነነው። ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደልድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ። ሰውን በቁሙ በቢላዋ ቆዳውን ተገፏል ኢትዮጵያ ውስጥ። አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያ ውስጥ። በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው የሚደረገው። የኔታ አባ ገብረ ኪዳን ቆንጆ አድርገው ነግረውናል ከተማርንበት አይደለ? ስለዚህ ቃለ ሕይወትን ያሰማልን። አባቶቻችን መቼም በያላችሁበት ሆናችሁ ጆሮአችሁን ዳባ አልብሳችሁት እጃችሁን አፋችሁ ላይ ጭናችሁ ጸጥ ብላችሁ ተቀምጣችኋል። የትኛው እንደሚያጸድቀን የትኛውስ ደግሞ ወደ ጥንት ነገራችን የሚመልስ ምን እንደሆነ አይታወቅም። ዝምታችሁ ይሁን ጸሎታችሁ ይሁን እስከ መቼ ድረስ እንደዚህ እንደምንሆን አላውቅም። ግን እኛ አባት ከዚህ ቀደም ያስተላለፉት ቢሆንም ግን መልእክቱ ለአሁን ጊዜ ይሆናል። አረ ኢትዮጵያ፣ አረ አይነት ባህሪ የለሽም ነበረ አገሬ ኢትዮጵያ። አረ እስላም ክርስቲያን ሳንባባል የኖር ነው። አረ በሕግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። አረ የታሪክ ያለህ እኔ ከእስላሞቹ ቤተክርስቲያን ሲሰራ በጅቡቲ ከእስላሞቹ ገንዘብ እየተቀበልኩኝ አባታችን እያለ ገንዘብ እየሰጠኝ ነው ቤተክርስቲያን ይሰራ። በሕግ አምላክ ይህን አይነት ባህሪ በኢትዮጵያ ታሪክ ውስጥ የለም። ይህንን የተበላሸ ኢትዮጵያውያን የማያውቁት ችግር ፈተና ደርሶባቸዋልና ይህንን መንግስት ያስከብራል። ድንቅ ነገር ነው አይደል የተናገሩት። በጅቡቲ የሙስሊም ማህበረሰቡን መስጊድ ሳሰራ በገንዘብ እየተቀበልኩ ነው። አዎ የኛዎቹ ለኛ ራሳቸው ጾም አያድሩም አይደለ? ሰደፋቸው ጾም አያድርም፣ ካራቸው ጾም አያድርም። ሀሳባቸው ጭንቅላታቸው ሁሉ ጊዜ ሰቆቃን ጸንሳ ነው የምታድረው አይደል? ኃጢአትን ይዛ። ይገርማል። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸውም። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ አረሙ። በዘመን የማይሽረው ንግግር ነው። ያው መከራ ከመከራ ወተን አናቅም አይደል? ሁልጊዜ አንዱን ጨረስን ስንል አንዱ ላይ ስንል አንዱ ላይ እየተደራረበ ነው ያዝንን እንጂ መቼም ቢሆን ስንት ዓመት እንደሆነን በደንብ ታውቁታላችሁ። የምር ካለቀስን በፊትም እያለቀስን የኖር ነው። ግን የምር ካለቀስን ደግሞ ስንት ዓመት እንደሆነን መቼም ሳይገባችሁ አይቀርም ብዬ አስባለሁ። ለሁሉም ዓመታቶች የሚሆን ነው። አሁንም ቢሆን እስኪወርድ ድረስ በዚህ ነገር የምንጽናናበት ሊሆን ይችላል፣ ወይ ደግሞ መልእክት የምናስቀምጥበት። እንደዛ ስለተሰማኝ ነው ያመጣሁላችሁ። አርቲስቶቻችንም እንዲህ ብለው እንደነበረ እንዳትረሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔር ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ክርስቲያን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ
ያለ ማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት ተጋለሁ። ቀደም ብለው ያስተላለፉት መልእክታችን ነው። ስለምን ስለዚህ ይበቃናል። መቼም በብዙ ነገር ተኮርኩመን ደምተናል አይደል? ጥቂቱም ትንሹም ትልቁም ተነስቶ የሚፈልገውን አድርጓል። የመከራ ወይም ደግሞ የችግር ሀገር ሆና እንደተፈጠረች እስኪመስለን ድረስ ተጨንቀንባታል። ይህች ሀገር ግን በእውነት ይህች ሃይማኖት ምን ባደረገች ነው ይህ ሁሉ የሚገባት፣ ይህ ሁሉ የሚደረገው፣ ይህ ሁሉ የሆነው? እንደው የምር በሰጠችው ነገር ልክ ተሰጥቷታል ወይስ ከሰጠችው ተቃራኒ እያበረከቱላት ነው? ሁል ጊዜ የሞት ደብዳቤ ነው አይደል በአንገቷ የሚጥሉት። ዘማሪያኑ እኮ እንዲህ ብለው አመስግነው ነበረ። ሀገር ለሰራችው ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስላችሁ ዝም ያለች መስላችሁ የነኳት አልፈዋል እርሷ ግን ጸንታለች። ይህንንም አልፋ ገና ትኖራለች። ዘማሪያኑን ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን አይደል? እግዚአብሔር ይመስገን። እዚህ ጋር ቆም ላድርገው በቃ። እንግዲህ የጎሮጎር ማርያም መልእክት ወደ እናንተ አስተላልፌላችኋለሁኝ። የተወሰነ ሰዎች የተወሰኑ ልብሶች ይዛችሁልን መጥታችኋል። ከውስጡ መቀነስ ያለባቸው ተቀንሰው ወጥተዋል። መድረስ ያለባቸውን አዘጋጅተናል። ቀሪ ማገዝ የምትፈልጉ ሰዎች ገዳሙ ባስተላለፈልን መልእክት መሰረት ይህንን ቪዲዮ የምትመለከቱ በሙሉ በገዳሙ አካውንት እዚህ ቁጥር ገዳሙን ልታግዙ ልትረዱ በምትችሉበት አቅም እንድታግዙት ከወዲሁ ወደ እናንተ መልእክት አስተላልፋለሁኝ። በሰባት ቴሌቪዥን ላይ ደግሞ የጎሮጎር ማርያም መንገዱ እንግዲህ ጉዞ ልንወጣ ስለሆነ ምን ይመስላል የሚለውን ከዚህ በፊት በሄድኩት መሰረት ሪካርድ አድርጌ ወደ እናንተ አቅርቤላችኋለሁኝ። አባ ገብረ ኢየሱስ ምን አይነት ሰው እንደሆኑ በዛው ምልክ የምታዩት ነው። የበረሃ አባቶች መናንያን ምናምን የምትሏቸውን ሰዎች በአካል ያሳየውበት፣ ምክንያቱም እኩል ስለሆኑ ማለት ነው። እና ብታዩት ገብታችሁ ደስ ይለኛል። ይቀጥላል። አንድ ክፍል ገዳም ውስጥ ያለውን ሰርቼ ያላችኋለሁ፣ ግን ወደ እናንተ አላቀረብኩትም እና እሱንም ገብታችሁ ታዩታላችሁ። ሰባት ቴሌቪዥንን ሰብስክራይብ እያደረጋችሁ ቆዩኝ። ቅርብ ቀን በ2 ቀን በ3 ቀን ውስጥ እለቅላችኋለሁኝ። እሱንም እንግዲህ እገዛችሁን ላደረጋችሁ ሰዎች፣ ለደብሩ ለገዳሙ የሚያስፈልገውን ነገር ያበረከታችሁ በሙሉ በእውነት እጅግ በጣም አድርጌ በጎሮጎሯ ማርያም ስም አመሰግናችኋለሁ። ብሩክ ሁኑልኝ። ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር እየተገናኘን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን እላለሁኝ። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው